ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ ከገዳመ ቆሮንቶስ እስከ ገሊላ ባህር ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሁለት አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። ክብራን አድማጮች በዚህ ሰዓት የመረጃ ጊዜ የምታደምጧቸው መረጃዎች መካከል በቀዳሚነት ወደ እናንተ የሚደርሰው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በትናንትናው ዕለት ወደ ግብጽ ካይሮ መግባታቸው መዘገቡ ይታወቃል። ይህንንም ተከትሎ ታዲያ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ግብጽ እንድትደግፋቸው ከጎናቸው እንድትቆም የግብጹ ፕሬዝዳንት አብዱል ፈታህ አልሲሲን መማጸናቸው ተሰምቷል። ይህንንም ተከትሎ ታዲያ ከግብጽ ቤተመንግስት በወጡ መረጃዎች የግብጹ ፕሬዝዳንት አብዱል ፈታህ አልሲሲ ከኤርትራ ጋር እንቆማለን ማለታቸውና በተለያዩ ጉዳዮች ላይ መነጋገራቸው ተሰምቷል። ጉዳዩን በተመለከተ ከወደ ግብጽ ቤተመንግስት ፕሬዝዳንት ኢሳያስ አፈወርቂን ጥያቄ በተመለከተ የተሰማው መረጃ ታደምጣላችሁ። በሌላ በኩል የፕሬዝዳንት ዶናልድ ጄ ትራምፕ አዲስ የስደተኞች ህግ ብዙዎችን አስደንግጧል። ይኸውም በሚቀጥለው ዓመት በአሜሪካ ከለላ የሚያገኙ ሰዎች ቁጥር 7500 ብቻ ይሆናል ያሉ ሲሆን ከነዚህም መካከል አብዛኛው ቁጥር የሚይዘው ደግሞ ከደቡብ አፍሪካ ለሚመጡ ነጭ የቆዳ ቀለም ላላቸው ወይም ለደቡብ አፍሪካ ነጭ ዜጎች ብቻ ነው ብለውታል። ይህንን በተመለከተ በጣም በርካቶች ድንጋጤያቸውና ቁጣቸውን በመግለጽ ላይ ናቸው። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያ ግብጽ የኤርትራን ሉዓላዊነትና የግዛት አንድነት ትደግፋለች ሲሉ የግብጹ ፕሬዝዳንት አብዱል ፈታህ አልሲሲ ተናገሩ። አልሲሲ ይህንን የተናገሩት በተለይም በኢትዮጵያ የባህር በር ጥያቄን ጠቅላይ ሚኒስትሩ በፓርላማው ፊት ቀርበው ከተናገሩ ከሁለት ቀን በኋላ ከኢትዮጵያ ጋር ባላንጣው ወደሆነችው ግብጽ መግባታቸውን ተከትሎ ነው። ግብጽ በመታስመርቀው ግዙፍ የሙዚየም ስነ ስርዓት ላይ ለመታደም ነው በሚል ወደ ግብጽ ካይሮ ያቀኑት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከግብጹ ፕሬዝዳንት አብዱል ፈታህ አልሲሲ ጋር በካይሮ ቆይታ አድርገዋል። ኤርትራን በተመለከተ ጠንከር ያለ ንግግር ከኢትዮጵያ በኩል ሲቀርብ ሁልጊዜም ፈጥነው ወደ ግብጽ የሚያመሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የአሁኑ ጉብኝታቸው በፕሬዝዳንት አልሲሲ የቀረበ የግብዣ ጥያቄ ነው ብለውታል። ከፕሬዝዳንቱ ጽህፈት ቤት ወጣ የተባለው መግለጫ እንደሚያመለክተው ሁለቱ ፕሬዝዳንቶች ተገናኝተው የተወያዩ ሲሆን አልሲሲ ግብጽ የኤርትራን ሉዓላዊነትና የግዛት አንድነት ለመደገፍ ቁርጠኛ ነች ሲሉ ተደምጠዋል ብለዋል። ይህ የፕሬዝዳንት አልሲሲና የፕሬዝዳንት ኢሳያስ አፈወርቂ ውይይት የተካሄደው ኢትዮጵያ ላለፉት ዓመታት ስታነሳው የባህር በር የማግኘት ጥያቄን በተመለከተ ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት ተገኝተው ንግግር ባደረጉበት ወቅት ነው። የቀይ ባህር ጉዳይ ለኢትዮጵያ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ መሆኑን አጽንኦት ሰጥተው የገለጹት ጠቅላይ ሚኒስትሩ ኢትዮጵያ የአሰብ ወደብን ያጣችበትን ጉዳይ በተመለከተ ምንም አይነት ዶክመንት ጭምር እንደሌለም ገልጸዋል። በኤርትራ በኩል በኢትዮጵያ እየተነሳ ያለው ጥያቄ ሉዓላዊነትን የሚጻረር ነው በማለት ተቀባይነት የለውም በማለት የተቃወመች ሲሆን ቢሆንም ግን ጠቅላይ ሚኒስትር ዶክተር አብይ አህመድ የሀገሪቱ ምክር ቤት ላይ ባደረጉት ንግግር የባህር በር እንድታጣ የተደረገበት መንገድ ምንም አይነት ህጋዊ መሰረት እንደሌለው አስምረው ተናግረዋል። ከኢትዮጵያ በኩል ስጋት አለብኝ፣ ኢትዮጵያ ልትወረኝ ነው በማለት የምትናገረው ኤርትራ ከግብጽ ድጋፍ ለማግኘት ተደጋጋሚ ጉብኝቶችን በፕሬዝዳንቷና በሌሎችም ባለስልጣኖቿ በኩል ስታደርግ ቆይታ
አስረድታለች። በአሁኑ የፕሬዝዳንት ኢሳያስ አፈወርቂም ጉዞም ከኢትዮጵያ በኩል ከፍተኛ ስጋት አለብን እርዱን የሚል ጥያቄ ለግብጽ ያቀረቡ ሲሆን ግብጽም ከጎናችሁ ነኝ የሚል ምላሽ መስጠቷ ተመልክቷል። ሁለቱ መሪዎች በተጨማሪም በጦርነት እየታመሰች በምትገኘው በሱዳንና በሶማሊያ ጉዳይ እንደተወያዩ የተጻፈ ሲሆን ዓለም አቀፍ ሕግ በተለይም ደግሞ የቀጠናውን ሀገራት ነጻነት፣ ሉዓላዊነትና የግዛት አንድነት እንዲከበር በውይይታቸው ላይ አጽንኦት እንደሰጡም ነው የተነገረው። መሪዎቹም ካይሮ ላይ የተገናኙት 2 ዓመት ባለፈው የእርስ በርስ ጦርነት ውስጥ በምትገኘው ሱዳን ዋነኛ ተፋላሚ የሆነውና በኤርትራና በግብጽ የሚደገፈው የሱዳን ጦር በዳርፉር ከባድ የተባለ ሽንፈት ከገጠመው በኋላም እንደሆነ ተገልጸዋል። ግብጽ ኤርትራና ሶማሊያ ባለፈው ዓመት ጥቅምት ላይ የጋራ ግንባር የመሰረቱት ኢትዮጵያ ከሶማሌላንድ ጋር የመግባቢያ ስምምነት ከተፈራረመች በኋላ እንደሆነ ይነገራል። በ1990 ዓመተ ምህረት ደም አፋሳሽ የድንበር ጦርነት አድርገው ለ20 ዓመታት በላይ በፍጥጫ ውስጥ የቆዩት ኢትዮጵያና ኤርትራ በጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መምጣት ተከትሎ ግንኙነታቸውን አሻሽለው ነበር። በትግራይ ክልል ጦርነትን ያስቆመው የፕሪቶሪያውን ስምምነት ከተፈረመ በኋላ ግን በተለይም ደግሞ ኤርትራ ይህ ስምምነት መፈረም አልነበረበትም በሚል ግንኙነታቸው እየሻከረ የመጣ መሆኑ የተነገረ ሲሆን የኢትዮጵያን የባህር በር ፍላጎት ጥያቄንም ተከትሎ የበለጠ የሁለቱ ሀገራት ግንኙነት ወደ ተካረረ መንገድ መሄዱን መገናኛ ብዙሃን ጽፈዋል። ከግብጽ አለንላችሁ የሚል መልእክት የሰሙት የፕሬዝዳንት ኢሳያስ አፈወርቂ በበኩላቸው ግብጽ በፕሬዝዳንት አልሲሲ አመራር በአፍሪካ ቀንድና በምስራቅ አፍሪካ ሰላምና መረጋጋት እንዲመጣ የምታደርገውን ጥረት እናደንቃለን በማለት ጠቅሰው ከግብጽ ጋር ያላቸውን ኢኮኖሚያዊ ትብብርም ለማስፋት እንዲሁም በዓለም አቀፍና ቀጠናዊ ጉዳዮችም ሀገራቱ ያላቸውን ትብብር ለማጠናከር ማቀዳቸውንም ገልጸዋል። ሁለቱ መሪዎች በትናንትናው ዕለት ባደረጉት በዚህ ውይይት በሱዳን ጦርነት እንዲሁም በሶማሊያ ባለው ወቅታዊ ሁኔታ በተለይም ባለፈው ዓመት በኤርትራ ግብጽና ሶማሊያ መካከል ተፈረመ የተባለውን ስምምነትም ለማክበር ቁርጠኛ መሆናቸውንም ሲገልጹ ተደምጠዋል። ግብጽ ኤርትራና ሶማሊያ የሶስትዮሽ ወታደራዊ ትብብርን የጨመረ ስምምነት ባለፈው ዓመት መፈራረማቸው የሚታወስ ሲሆን በወቅቱ በህዳሴው ግድብ እንዲሁም በአባይ ወንዝ ተጠቃሚነት ዙሪያ ከኢትዮጵያ ጋር ውጥረት ውስጥ የገባችው ግብጽ እንዲሁም ኢትዮጵያ የቀይ ባህር ወደብ ተደራሽነትን ለማግኘት ሶማሊያ ግዛቴ ናት ከምትላት ሶማሌላንድ ጋር ደርሰዋለች የተባለውን የመግባቢያ ስምምነት ብሎም በኤርትራ በኩል በፕሪቶሪያ የተደረሰው የሰላም ስምምነት እንዲሁም ኢትዮጵያም በቀይ ባህር ወደብ ለማግኘት ያሰብን ጉዳይ ከማንሳቷ ጋር በተያያዘ ቱም ለኢትዮጵያ ባላንጣ ሆነው ካይሮ ላይ ተነጋግረው ነበር። ይሁን እንጂ በኋላ የሶማሊያው ፕሬዝዳንት በአዲስ አበባ ድንገት መገኘት ከዚያም ባሻገር የተለያዩ ዲፕሎማሲያዊ ግንኙነቶችን ከኢትዮጵያ ጋር ማጠናከሩ ግብጽና ኤርትራን በእጅጉ አስከፍቷቸዋል። ያ ስምምነት አሁንም እንዳለ ቢሆንም ሶማሊያ ግን በዚያ ስምምነት ላይ ያላት አቋም መለሳለሱ እየተነገረ ነው። በሌላ ዜና ትራምፕ ወደ አሜሪካ የሚገቡ ስደተኞችን ቁጥር ሙሉ በሙሉ ለመገደብና እንዲሁም ለነጭ ደቡብ አፍሪካውያን ዘራቸውን በመቁጠር ቅድሚያ ለመስጠት መወሰኑ በርካቶችን አበሳጨ። የትራምፕ አስተዳደር በሚቀጥለው ዓመት ወደ አሜሪካ የሚገቡ ስደተኞችን ቁጥር ወደ 7500 ብቻ ለማድረግ ቢወሰንም ከዚህ ውስጥ ግን አብዛኛውን ድርሻ የሚይዙት ለነጭ ደቡብ አፍሪካውያን ቅድሚያ የሚሰጥ ነው ብሎታል። ሐሙስ ዕለት ይፋ ተደረገ በተባለው በዚህ ማስታወቂያ መሰረት በቀድሞ ፕሬዝዳንት ጆ ባይደን ከተቀመጠው 125,000 ገደብ በእጅጉ የቀነሰ ከመሆኑም በላይ በዝቅተኛው ክብረ ወሰን ሆኖ የሚመዘገብ ሆኗል የተባለው ፕሬዝዳንት ትራምፕ በአመት 7500 ስደተኞች ብቻ ወደ አሜሪካ እንዲገቡ በሚል የወሰኑት ውሳኔ ለምን እንደሆነ ምክንያት ባይሰጥም ሰብአዊ ጉዳዮች ምክንያት ወይም ለሀገር ጥቅም የሚውል ነው የሚል የደፈና ምላሽ ቀርቦበታል። በጥር ወር ትራምፕ የአሜሪካ ስደተኞች መግቢያ ፕሮግራም ወይም ኡስራፕን ለማገድ የሚያስችለውን የሥራ አስፈጻሚ ትዕዛዝ ፈርመዋል። ይህም የአሜሪካን ባለስልጣናት ለብሔራዊ ደህንነትና ለሕዝብ ደህንነት ቅድሚያ እንዲሰጡ የሚያስችላቸው መሆኑንም ነው የተገለጸው። ቀደም ሲል ዝቅተኛው የስደተኞች የመግቢያ ገደብ የተጣለው በ2020 የመጀመሪያው የትራምፕ አስተዳደር ሲሆን ለ2021 የበጀት ዓመት 15,000 መመደቡ ይታወሳል። በፌዴራል ሬጂስተር ድረገጽ ላይ በተለጠፈው ማስታወቂያ መሰረት ከ7500ዎች ውስጥ በዋነኝነት ለደቡብ አፍሪካ ነጭ ዜጎች እንደሚሆንም ተመልክቷል። የአሜሪካው ፕሬዝዳንት የካቲት ወር ለደቡብ አፍሪካ የሚሰጠውን ወሳኝ እርዳታ ያገዱ ሲሆን
የአፍሪካነር ማህበረሰብ አባላት ወይም በደቡብ አፍሪካ ውስጥ የሚገኙ ነጭ ሰዎችን በአሜሪካ ውስጥ እንደ ስደተኛ እንዲሰፍሩ እንዲፈቀድላቸውም ቃል ገብተዋል። በዋሽንግተን የደቡብ አፍሪካ አምባሳደር ኢብራሂም ራሴል ትራምፕ የዘር የበላይነትን በማነሳሳትና የነጭ ተጎጂነትን ለማስጮህ በማለት ሞክረዋል ሲሉ አኮንነዋል። በግንቦት ወር ደግሞ የኦቫል ኦፊስ ከደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ ጋር በነበራቸው ቆይታ በሀገራቸው ውስጥ ነጭ ገበሬዎች እየተገደሉ ነው፣ እየተሰደዱ እንደሆነ ትራምፕ ፎቶ እያሳዩ ሲሞግቱ ተደምጠው ነበር። ዋይት ሃውስ የተገደሉት ነጭ ገበሬዎች የቀብር ቦታን የሚያሳይ ነው ያለውን ቪዲዮ ያጫወተ ሲሆን ቪዲዮቹም በ2020 በተደረገ የተቃውሞ ሰልፍ ላይ የተተከሉ መስቀሎችን የሚያሳይ ሲሆን ከዚህ ቀደም ለሞቱ ገበሬዎች ማስታወሻነት የተተከሉ ነበሩም ተብሏል። በውጥረት የተሞላበት ስብሰባ የተከናወነው አሜሪካ ለ60 አፍሪካነርስ ስደተኞች ጥገኝነት ከሰጠች ጥቂት ቀናት በኋላ ነው። የደቡብ አፍሪካ መንግስት በተለይም ደግሞ የቆዳ ቀለማ ነጭ በሆኑ ደቡብ አፍሪካውያን ላይ ጥቃት እየደረሰባቸው ነው መባሉን አጥብቆ ያስተባብላል። ፕሬዝዳንት ዶናልድ ጄ ትራምፕ ለፕሬዝዳንትነት ተመርጠው ዋይት ሃውስ በገቡ የመጀመሪያው ቀን አሜሪካ ብዙ ጥቁር ያላቸውን ስደተኞችና በተለይም ደግሞ ስደተኞችን ወደ ማህበረሰቦቿ የመሳብ አቅም ማጣትና ደህንነታቸውንም የሚጠብቅ መሆኑን ለማንጸባረቅ ዩስራፕን እንደምታግድ ተናግረዋል። የአሜሪካ ነጭ ደቡብ አፍሪካውያንን የመቀበል ፖሊሲው ከስደተኞች ተሟጋች ቡድኖች ኢፍትሃዊ ነው በሚል ከፍተኛ ትችት እየቀረበበት ይገኛል። አንዳንዶች አሜሪካ በትውልድ ሀገራቸው ውስጥ ሊጎዱ ለሚችሉና ስጋት ላለባቸው የሌላ ሀገር ዜጎች ወይም አፍጋኒስታንን ጨምሮ በመካከለኛው ምስራቅ የአሜሪካን ጦር ያገዙ የቀድሞ አጋሮቿን እንኳን ረስታለች ሲሉ ተከራክረዋል። ይህ ውሳኔ የስደተኞችን ቁጥር ብቻ ዝቅ ያደርገውም ይልቁንም አቋማችንንም ጭምር ዝቅ ያደርገዋል ሲሉ የግሎባል ሪፊውጂ ዋና ስራ አስፈጻሚና ፕሬዝዳንት ክሪሽ ኦማር ትናንትና ምሽት ለመገናኛ ብዙሃን ተናግረዋል። ከአፍጋኒስታን እስከ ቬንዙዌላ እስከ ሱዳንና ከዚያም በላይ ባሉ ሀገሮች ውስጥ በችግር ባጋጠመበት በዚህ ወቅት የመግቢያ መስፈርቶችን በአንድ ቡድን ላይ ማተኮር የፕሮግራሙን ዓላማና ተአማኒነቱን ያዳክመዋል ብለዋል። ሪፊውጂስ ኢንተርናሽናልም እርምጃውን የስደተኞችን ጥበቃና የአሜሪካ እሴቶችን መሳለቂያ ያደርገዋል ሲሉ ተቃውመዋል። እውነቱን እንነጋገር ከተባለ በተለይም ደግሞ ነጭ ደቡብ አፍሪካውያን ሊያጋጥማቸው የሚችለው ችግር ምንም ይሁን ምን ለስደተኛነት የሚያበቃ ምንም አይነት አሳማኝ ጥያቄ የላቸውም፣ ስልታዊ ፍርድን እየሸሹ አይደለም ሲል ሪፊውጂስ ኢንተርናሽናል በመግለጫው ላይ አስቀምጧል። የደቡብ አፍሪካ መንግስት ስለ አዲሱ የትራምፕ ውሳኔ እስካሁን ምላሽ አልሰጠም። ፕሬዝዳንት ራማፎዛም በኦቫል ኦፊስ ስብሰባ ወቅት የትራምፕ ባለስልጣናት ስለ ጉዳዩ ደቡብ አፍሪካውያንን እንደሚያዳምጡ ተስፋ እንዳላቸው ብቻ ተናግረዋል። በኋላም ስለ ሁሉም ነገር በትራምፕ ጭንቅላት ውስጥ ጥርጣሬና እምነት ማጣት አለ ብለው እንደሚያምኑም ተናግረዋል። በዚህ ዓመት መጀመሪያ ላይ የራማፎዛ መንግስት በአንዳንድ ሁኔታዎች ያለ ካሳ በግል ባለቤትነት የሚተዳደሩ ያላቸውን መሬቶች መያዝ የሚያስችለውን አወዛጋቢ ህግን ፈርመዋል። ሀገሪቱ በዘር ላይ የተመሰረተ ወንጀል መረጃም ባታወጣም በዚህ ዓመት መጀመሪያ ላይ የታተሙ አሃዞች እንደሚያሳዩት በደቡብ አፍሪካ ከጥቅምት እስከ ታህሳስ 2024 ድረስ 7000 ሰዎች መገደላቸው ተመልክቷል። ከነዚህ ውስጥም 12ቱ በእርሻ ጥቃቶች የተገደሉ ሲሆኑ ከ12ቱ ውስጥ አንዱ ብቻ በግብርና ሙያ የተሰማራ እንደነበር ተመልክቷል። ሌሎቹ 5 የእርሻ ነዋሪዎች ሲሆኑ ጥቁር ሊሆኑ የሚችሉ 4 ደግሞ ሰራተኞች እንደነበሩም ተመልክቷል። ይህ በዚህ እንዳለ ትራምፕ ከቻይናው አቻቸው ጋር ከተወያዩ በኋላ ምንም አይነት ስምምነት ባይፈራረሙም ድንቅ ስብሰባ ሲሉ አሞካሹ። የአሜሪካው ፕሬዝዳንትና የቻይናው አቻቸው ዢ ጂንፒንግ ከ6 ዓመት በኋላ ለመጀመሪያ ጊዜ በደቡብ ኮሪያ ተገናኝተው ከተነጋገሩ በኋላ ዶናልድ ትራምፕ ድንቅ ውይይት ማካሄዳቸውን ገልጸዋል። የሁለቱ ፕሬዝዳንቶች ፊት ለፊት መገናኘትና መነጋገር በመካከላቸው የተፈጠረውን የንግድ መካረር ያረግበዋል የሚል ተስፋ ጭሯል። ዶናልድ ትራምፕ በደቡብ ኮሪያ ከተካሄደው ውይይት በኋላ ድንቅ ነበር ሲሉ ቤጂንግ በበኩሏ ዋና የንግድ ጉዳዮችን ለመፍታት ከመግባባት ላይ ተደርሷል ብላለች። ዶናልድ ትራምፕ ከቻይና ወደ ሀገራቸው በሚገቡ ምርቶች ላይ ከፍተኛ ታሪፍ መጣላቸውን ተከትሎ በሁለቱ ሀገራት መካከል ያለውን ግንኙነት ውጥረት ውስጥ ገብቶም ቻይና ተመሳሳይ እርምጃ እንድትወስድ አድርጓታል። ሁለቱ ሀገራት ባለፈው ዓመት ግንቦት ወር ላይ ከስምምነት ላይ ቢደርሱም ውጥረቱ ግን እንደቀጠለ
እንደቀጠለ ነው። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።